ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራሉ። ሰሒህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም። ሰሒህ ሙስሊም ያለ ሐዲስ። አንተ ደመና ሆይ የገሌን ማሳ ሄደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ሄደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናዋ የተነገራት ስም ነዋል። የገሌን ማሳ ጠጭ ይላል። ደመና የታዘዘልህ ለምን ጠየቀኝ? ደመና ሲታዘዝልህ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለዋል። 33%ቱን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሼር ሆልደሩ ማን ነው? አሁን ከሱ ጋር 33% ሼር ያለው ማን ነው? ማን ነው? አላህን ሸር ከቷል። ልባላችሁ ወጣቶች አያስቀናም ይህ ሐዲስ?